ሚስቶቻችን ላይ የምናወጣው ወይም የፍቅረኞቻችን ላይ የልጃችን እናት ላይ የምናወጣው ጠንካራ ቃል የሚሰብረው እሷን ብቻ አይደለም፣ የሚሰብረው ሴት ልጅህን ነው። 4 ዳቦ ካለና 4 ልጆች ካሉ እናት ጠግቤያለሁ ትላለች፣ ልጆቿ አንዳንድ ዳቦ እንዲበሉ። መስቀል ላይ ሆኖ ምርጡን ለሰጠችው ለሷ እሱ ደግሞ ምርጡን ሊሰጣት ፈለገና ከደቀ መዛሙርቶቹ በጣም የሚወደውንና የሚያቀርበውን ዮሐንስን እነሆ ልጅሽ አላት። እሷ ስትተነፍስ እሷ ከምትተነፍሰው ላይ ኦክሲጅን ለሱ ይገባል በዚህ በአምብሊካል ኮርድ። እሷ ካርቦሃይድሬት ስትበላ ግሉኮስ ለልጁ ይገባል። ፕሮቲን ስትበላ አሚኖ አሲድ ለልጁ ይገባል። ፋት ስትበላ ፋቲ አሲድ ይገባል። ማይክሮኒውትረንት ቫይታሚኑን ሚነራሉን ይመጠምጣል ልጁ እዛ ውስጥ ሆኖ። እሷ ርቧት ሊሆን ይችላል፣ ተርባ ሊሆን ይችላል። ልጁ ግን ይመጠምጣል፣ በዛ ውስጥ ሆኖ ይስባል፣ ይመጠምጣል፣ ይወስዳል። ምንም አይቀረው። ብትራብ እንኳን እሷ ለሱ ግን መድረሱ አይቀርም። እዛ ውስጥ ሆኖ ለብሬን ዴቨሎፕመንት ለእድገት ያስፈልገዋል። እዛ ውስጥ ሆኖ ሲመጠምጣት ይቆይና የሚያስፈልገውን የከበረ ነገር በሙሉ ሲወስድ ይቆይና ደግሞ ይወለዳል። አሁን አምብሊከሱ ሲቆረጥ እዚህ ጋር እምብርት ያልነው መታሰቢያ ይቀመጣል። ከተወለደ በኋላ ደግሞ ደረቷ ላይ የሆነና ጡቷን ደግሞ መጥመጥ ይጀምራል። ምንም የማይወዳደረው ብዙ ቫይታሚን፣ ብዙ ሚነራል፣ ብዙ ደግሞ በሽታ መከላከያ ያለውን ምርጥ የሆነውን ወተት ደግሞ ይስባል፣ ይመጣል፣ ይመጠምጣል፣ ይጠባል። ርቧት ሊሆን ይችላል፣ እሷ ምሳል በላች ሊሆን ይችላል። ልጁ ግን ይስባል፣ ያላትን ቤስት ይወስዳል። እናቱ ማህፀን ውስጥ ሆኖ ያላትን ምርጥ ነው የሚወስደው። ከጡቷ ያላትን ምርጥ ነው የሚወስደው። ከዛ ደግሞ ማደግ ይጀምራል። ድክ ድክ ይላል፣ ይርበዋል። ይገርማችኋል። ትልቅም ሆነን እኮ ቤት እንገባና እማ ምሳ እንላለን፣ ምሳዬን እራቴን እንላለን። የተሰራችው ገንዘቡን ከየት አመጣችው? ተበደረችው? ልብስ አጥባ ይሁን በኩበት እንጀራ ጋግራ ይሁን ዊድድን ኬር እማ ምሳ፣ እማ እራቴን እንላለን። እናት ያለውን ነገር ቤት ውስጥ ያለውን ምርጥ ትሰጣለች። እሷ ርቧት ሊሆን ይችላል። በተደጋጋሚ የማነበው አንድ ቦታ አለ። 4 ዳቦ ካለና 4 ልጆች ካሉ እናት ጠግቤያለሁ ትላለች፣ ልጆቿ አንዳንድ ዳቦ እንዲበሉ። ስለዚህ ርቧት ያለውን ምርጥ ትሰጣለች። ስለዚህ እናት ውስጥ ሆድ ውስጥ ሆኖ ቤስት ትሰጣለች፣ ስታጠባ ምርጡን ትሰጣለች፣ ቤት ውስጥ ያለውን ምርጡን ትሰጣለች። ታዲያ ምን ይሆን ትሉ ይሆናል። እንደዚህ ይሁና ታዲያ። እሷ ምርጡን ከሰጠች አንደኛ ለእናቶቻችን ምርጡን እንስጣቸው፣ ምርጡን እንስጣቸው። እሷ ቤስት ያላትን እንደሰጠች እኛ እንስጣት። አንዳንዴ ከአሜሪካን ሀገር ቫይታሚን መድኃኒት ውሰድልኝ ይሉኛልና ከዛ ቤታቸውን አይቼ ቤቱን አይቼ ትልቅ ቤት ኑሮውን አይቼ እዚህ ተልኬ የመጣሁበት እናቲቱ የቀበሌ ቤት የጭቃ ቤት ሊፈርስ የደረሰ ቤት። በሰው ጉዳይ ባልገባም ግን መልሼ እደውልለታለሁ። ልክ አይደለም ብለዋለሁ። አንተ እዛ ቤት ውስጥ እየኖርክ እናትህ እዚህ ቤት ውስጥ ሊኖር አይገባም ብለዋለሁ። ለምን? ለእናቱ ምርጡን መስጠት አለበት፣ ይገባታልና። ግን ለወለደችን እኛን እናት ብቻ አይደለም፣ ልጆች ለወለዱልን እናቶች ደግሞ የትዳር ጓደኞቻችን፣ የልጆቻችን እናቶች፣ ለነሱም ደግሞ እነሱም ለልጆቻቸው ማሚ ናቸው፣ ለልጆቻቸው እማዬ ናቸው፣ ለልጆቻቸው እምዬ ናቸው። ልጆች የወለዱልን ሴቶች ለነሱም ክብር ይገባል። ወደ ላይ እናታችን ብቻ ሳይሆን ወደ ጎን ደግሞ ልጅ የወለዱልን የትዳር ጓደኞቻችን በትዳርም ይሁን ከትዳር ውጭም ይሁን ተለያይተንም ቢሆን ቤስት ይገባቸዋል። አንድ ባለትዳር ሰው 3 ልጆች ያሉት ቢሮ ውስጥ ሆኖ አንዲት ሴት እየመጣች ትፈትነዋለች። ቆንጆ ሴት ነች፣ ሰውነት ቅርጿ አስገራሚ ነው። በተደጋጋሚ ትፈትነዋለች። አንድ ቀን ነይ ቁጭ በይ አላት። ምነግርሽ ነገር አለ፣ ነይ ቁጭ በይ አላት። ይገርምሻል፣ የኔ ባለቤቴ የሰውነት ቅርጿ ልክ እንዳንቺ ነበር። ወገቧ ላይ ገብቶ ስምጥ የሚል ዳሌዋ የኮራ ደረቷ የጠጠረ እንደዛ ነበረች።
አሁን ግን ትንሽ ወፈር ብላለች። ትንሽ ሰውነቷ ተለውጧል። ትንሽ ማዲያት ፊቷ ላይ አለ። ለምን እንደሆነ ታውቂያለሽ አለ። የኔን ልጆች በማህፀኗ ተሸክማ የኔን ልጆች ጡት አጥብታ ሰውነቷ ተለውጧል። ወፈር ብላለች። ማዲያት ፊቷ ላይ ወጥቷል። ካንቺ ትበልጥ ነበር የኔ ቆንጆ። ታንቺ ሰውነት ቅርጿ ካንቺ ይበልጥ ነበረ። አሁንም ደግሞ እንደሷ መወደው የለኝም ማለት ልጅ ለወለዱልን ሴቶች we have to give them the best that we have, the best that you have። እኔ እላለሁ ሚስቶቻችን ላይ የምናወጣው ወይም የፍቅረኞቻችን ላይ የልጃችን እናት ላይ የምናወጣው ጠንካራ ቃል የሚሰብረው እሷን ብቻ አይደለም፣ የሚሰብረው ሴት ልጅህን ነው። በልጆቻችን እናት ላይ የምንወረውረው ድንጋይ የሚፈነክተው እናቲቱን ብቻ አይደለም፣ ሴት ልጅህን ነው። ስለዚህ you have to be careful። በትዳር ይሁን ያለ ትዳር ይሁን ልጅ የወለዱላቸውን ልጆችን እና ሴቶችን አክብሯቸው። ከዛስ የኛ ደግሞ ሴት ልጆች አሉ። 2 ሴት ልጆች አሉኝ እኔ። ሲያድጉ ልጆች ይወልዳሉ። እሷም ደግሞ በተራዋ ማሚ ትባላለች፣ እማዬ ትባላለች፣ እምዬ ትባላለች፣ ማሚ ይሏታል። ልጆቿ ደግሞ ይመጡና ነገ እናት ነች። ለሴት ልጆቻችሁ ደግሞ ልዩ ትኩረትን አድርጉ። ወንዶቹን መዝጋቴ አይደለም፣ ግን ሴት ልጆቻችሁ የነገ እናቶች ናቸው፣ የነገ ማሚዎች ናቸው። የተለየ ክብር ይገባቸዋል፣ የተለየ ቦታ ይገባቸዋል። ምርጡን ለእናታችን እንስጥ፣ ምርጡን ለልጆቻችን እናት እንስጥ፣ ምርጡን ለሴት ልጆቻችን እንስጥ። እሱም ማህፀን ውስጥ ነበረ። እሱም ከእናቱ ከድንግል የሚያስፈልገውን ቫይታሚኑን፣ ሚኒራሉን፣ ካርቦሃይድሬቱን ሲወስድ ነበር። ሰው አይደል? ፍጹም ሰው። እንደዛ ምርጡን ከድንግል ማርያም ወስዷል። ከተወለደ በኋላም ደረቷ ላይ ተጠግቶ ደግሞ ከጡቶቿ ምርጡን ደግሞ ወስዷል። ቤት ውስጥ ደግሞ ድክ ሲል ሀብታም አልነበረችም እሷ። ምናልባት እሷ እርቧት እመዬ ምግብ ሲላት ምሳ ሲላት እሷ ሳትበላ እሷ ደግሞ ሰጥተዋለች፣ አሳድገዋለች። ታዲያስ መስቀል ላይ ሆኖ ምርጡን ለሰጠችው ለሷ እሱ ደግሞ ምርጡን ሊሰጣት ፈለገና ከደቀ መዛሙርቶቹ በጣም የሚወደውንና የሚያቀርበውን ዮሐንስን እነሆ ልጅሽ አላት። ለሱ ደግሞ እነሆ እናትህ አላት። I have to give you the best that you have። ያለኝ ምርጥ ደግሞ ሰጥሻለሁ አለና ሰጣት። ከሄደም በኋላ የሰጣት ምርጡን ነው። ይሄን አስተምሮናል። ለዚህ ነው ምርጥ አገልጋዮችን ቅዱስ ኤፍሬም ቆመው ያመሰገኗት፣ ምርጡን ስለሰጣት ነው። ስለዚህ ለእናቶቻችን ምርጡን እንስጥ፣ ለትዳር ጓደኞቻችን ምርጡን እንስጥ፣ ለሴት ልጆቻችን ምርጡን እንስጥ። በጣም ታዋቂ የሆነው ቶማስ ኤዲሰን እሱ የሱን እናት ልንገራችሁና ልሂድ። ከትምህርት ቤት ደብዳቤ ተሰጠው ሕፃን ሆኖ። ይሄ ልጅ ትምህርት አይችልም፣ ለዚህ ትምህርት ቤት ብቁ አይደለም፣ ስለዚህ እዛው አስተምሪው ተብሎ ደብዳቤ ተጻፈላት ለእናት። አመጣና ደብዳቤውን ሰጣት። እናት ደብዳቤውን አወጣች፣ እንባዋ መጣ። ይሄ ልጅሽ ትምህርት አይችልም፣ ትምህርት አይገባውም፣ እዛው አስተምሪው ነው የተባለችው። ምንድነው የሚለው አላት። እሷ እንደዚህ ያለችው የሚለው ይሄ ልጅሽ በጣም ጎበዝ ስለሆነ፣ እናት ነች የምትለው፣ በጣም ጎበዝ ስለሆነ እሱን ለማስተማር ብቁ የሆኑ መምህራኖች ስለሌሉን እባክሽ አትላኪው፣ ለሱ ብቁ አይደለንም፣ ትምዛው ቤት አስተምሪው ነው የሚለው አለች። ከዛ እሱ እንደዛ ነው እኔ ለማስተማር ብቁ አይደሉም? አዎ። እጅግ ታዋቂና የከበረ ሳይንቲስት ሆነ። አንድ ቀን ግን እሷ ካለፈች በኋላ ወረቀት ሲያገላብጥ ደብዳቤውን አገኘው። ደብዳቤውን ሲያገኘው ሲያነበው እሱን ለማስተማር አቅም የለንም አይደለም የሚለው አይችልም፣ የትምህርት ብቃት የለውም፣ ስለዚህ እዛው አስተምሪው ነው የሚለው። እናት እንደዚህ ነች። እናቶቻችን ክብር ይገባቸዋል። የልጆቻችን እናቶች አብረናቸው ምን ሆነን ናቸው ልንንከባከባቸው ይገባል። ሴት ልጆቻችንን ልንንከባከባቸው ይገባል። በጣም አመሰግናለሁ።